የአንድ ልጇን ትዳር ለማፍረስ በቃ እኔ በጣም ሰለቸኝ። ሌሊቱን ሙሉ ስጮይብኝ አደርኩ። በቃ አልፈልግም። አልልሽም ማሚ። በቃ እኔ ይቅርታ የምጠይቂውን እዛ ህይወቴን አበሰቃቅለሽ ይቅርታ ጠይቂኝ። ላይ ሞደቅ ካለብኝ ይቅር በይኝ አልኩሽ እኮ። አልፈልግም። እንደሞ አትረዱኝ። እኔ አልፈልግም። ወይኔ ከዚህ በላይ ምንድን ነው የፈለግሽው አንቺ? እኔ በቃ ብሬያችሁ መሆን አልፈልግም። እኔ ልሄድ ነው። ከኔ ጋር አትሆኝም። እኔ ድምፆም ነው ያገኘኝም። የትም ነው የማታገኘኝ። አንገናኝም። እኔ በቃ ምንም አልፈልግም። ምንም ነገር ማድረግ አልፈልግም። በቃ ደከመኝ። አላዛር ደከመኝ። እኔ በቃኝ። አንተ ጋር ነው ከኔ ጋር እኔ ሄዳለሁኝ። እሺ አላዛር በቃ እስከ ዛሬ የተናገረኝ ብትሰሚ አንተ ደግሞ ጠዋት ተነስተህ ምንድን ነው ያወራኸኝ? ይኸውልሽ ልጄ በእናትሽ እኔ አልፈልግም። ይቅርታውን አልፈልግም። አላዛር ለምን ማሰማኝ? አልፈልግም። እኔ አልፈልግም። በቃ ይቅርታሽንም አልፈልግም። አትንበርከኪ፣ እኔን አታሳቺ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ እንዲሁም ደግሞ ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ተከታታዮቼ ውድ ቤተሰቦቼ ሰላም ይብዛላችሁ እያልኩ ዛሬ ይህንን ቪዲዮ ሲያይ እኔ በጣም ማለት ከዚህ ውስጥ ምንድን ነው የምንማረው? ማለት ለልጁ ግራ ገብቶታል፣ ለአላዛር ግራ ገብቶታል። እንዴት ግራ የገባው ለልጁ ብላችሁ ብትጠይቁኝ ማለት ነው። ልጁ እንግዲህ ለእናት በኩል ለመሆን ከባድ ነው። ለሚስቷ ወይም ለፍቅረኛ በኩል ለመሆን ከባድ ነው። መሀል ላይ ልጁ ተንከራተተ። ውድ ቤተሰቦቼ ማለት የፈለግኩት ያው እነዚህ ልጆች ታውቁታላችሁ ብዬ አስባለሁ። የአላዛር ማዘር ደግሞ እንግዲህ ብዙ ለሷ ላይ እየጮኸች ብዙ ነገር እንግዲህ እያየን ነው ያለ ነው ማለት አሁን ማለት ነው። በቃ ቻልኩት ከአቅሜ በላይ ሆኖልኛል። ከዚህ በላይ መታገዝ አልችልም። ከአቅሜ በላይ ስለሆነ ወስኜዋለሁ። መተኛት አልችልም። ስራ መስራት አልችልም። የእሷ ጩኸት ስተኛ ጊዜ ፊቴ ላይ ጩኸቷ ይመጣል። አልቻልኩትም እያለች እንግዲህ ልጅቶ በጣም እንትን ትላለች። ከአቅሜ በላይ ሆኖብኛል፣ እንደው ሰልችቶኛል። የእሷ ድምጿ ማስማትም አልፈልግም እያለች እንግዲህ በቃ ማውጣት አለብኝ፣ ከእናንተ ጋር መኖር አልፈልግም ብላ እንግዲህ ልጅቱ ለማምጣት እንትን ታደርጋለች ማለት ነው። እንግዲህ ማዘሯ ደግሞ ይቅርታ አጥፍቼዋለሁ ትላለች። ይቅርታ ማለት ይቅር በይ እያለች እየጠየቀች ለልጁ ደግሞ ካም በኋላ እኔን አታገኘኝም ትላለች። ኦኬ ለልጁ ደግሞ ምን ስሜት ይሰማዋል? እናት ናት። ወደ ሚስቱ በኩል ሲመጣ ሚስቱ ደግሞ የእሷ ድምፅ ማስማት አልፈልግም፣ ማውጣት አለብኝ፣ መሄድ አለብኝ ትላለች። በእናቷ በኩል ሲመጣ እኔን አታገኘኝም ትላለች። እንደ ለልጁ እኮ ግራ ገባው። ለልጁ እኮ ግራ ገባው። ምንድን ነው ከዚህ ውስጥ ምንድን ነው የምንማረው? ቆይ ወገኔ ማለት ለእናት በኩል እሱ ለመሆን ያቺ ደግሞ ልጅቱ ትጎዳለች ማለት ያኔ አይደለ? ልጅቱ በኩል ደግሞ እሱ ከሆነ እናቷ ደግሞ ከሚስት ጋር ውጣ ምናምን ትላለች። እስታስ ግራ ገብቶታል ማለት ነው ልጁ ራሱ ማለት ነው። እና ምን ማለት ፈልጌ ነው፣ ትዳር የምትይዙ ልጆቼ፣ እህቶች፣ ልጆች እናት ጋር አንድ ላይ ለመኖር ምን ያህል ዋጋ እንዳስከፍል ታውቁታላችሁ?
ከእናቷ ጋር አስቡት። ለምሳሌ ብዙ አይቼዋለሁ ማለት አይተናል ብዬ አስባለሁ። ጠዋት የተኝሽው ፍራሽ ነኛ እስከ 4 ሰዓት ነው የምተኘው፣ እስከ 5 ሰዓት ነው የምተኘው። ነይነ ፍራሹን አንሺው ትላለች። ብዙ ነገር ነው ብቻ ብዙ ነገር ነው እንትን የሚያደርጉት ማለት ነው። ያኔ እኮ ቤቷ ቢሆን 4 ሰዓት ይቅርና 6-7 ሰዓትም ከፈለገች ትተኛለች። ምክንያቱም ቤቷ ነዋ፣ የራሷ ቤቷ ነው አይደለ እንዴ? ዋሻው እንዴ? ስለዚህ አሁን የሰው ቤት ስለሆነ ጠዋት 4 ሰዓት 5 ሰዓት ትተኛለች። እኔ እሷ እየተኘች እኔ ስራ ሰራለሁ ምናምን ትላለች። ለልጁ ደግሞ ግራ ይገባዋል ማለት ነው። እና እንግዲህ እሱ ልጅቱን ካገዘ አንተ እኔ እናት አይደለኩም እናት ላይ እንደዚህ ታወራለህ ትላለች እናትየው። ኦኬ ልጁ ደግሞ አሁን ደግሞ ሚስቷ በኩል ከሆነ አየ ሰምታችኋል አይደለ? ጠዋት ምን አልከኝ? ጠዋት ያልከው ረሳክ ወይ? ጠዋት ምን አልከኝ እያለች ነበረ። እና ለአልዓዛር አሁን ምንድን ነው ግራ ገብቶታል ማለት ነው። ያሳዝናል። የምር ነው የምላችሁ ማለት አሁን የፈለግኩት መቼም ብሆን የፈለገ ነገር ብደረደር የራሳችሁ የሆነው ነገር ይበልጣል ማለት ፈልጌ ነው ቢያጭሩ ማለት ነው። የሰው ነው ይቅርታ እንደዚህ ማለት የፈለግ 4 ሰዓት 5 6 7 ሰዓት የሚሆን የእናንተ ቤት ላይ መተኛት የፈለጋችሁት ሰዓት ላይ ተነስታችሁ ለማስራት ትችላላችሁ። ነፃነት አለ ማለት ነው። አሁን አማቿ ቤት ላይ እንግዲህ እንደሰማችሁት ነው። በጣም ከባድ ነው ነገር በነገር ለልጁም ግራ ገባው። እኔ ልውጣ ትላለች ያቺ እናትየው ደግሞ እኔ ልውጣ ትላለች። ለልጁ ግራ ገባው ማለት ነው። እና አንዳንዶቹ ደግሞ እንድናት እንደው እንደ ልጅና እንደ እናት ሆኖ የሚኖሩም አሉ። አንዳንዶቹ ደግሞ እየለኮሱ ክብረትና ጭድ እንደዛው እየለኮሱ የሚኖሩም አሉ። የልጄ ሚስት እኮ ልጄ ናት ብሎ የሚይዙም አሉ። የልጄ ሚስት እኮ በቃ እንደ ልጅ የሚይዙ አሉ። አንዳንዶቹ ደግሞ እንደ ውሻ በቃ እንደፈለጉ የሚያደርጉት አሉ። እንግዲህ ብዙ ጊዜ ውስጥ ስንመለከት እንደዚህ ነው፣ በዚህ ቪዲዮ ላይ ማለት ነው። በጣም ከባድ ነው። እና በዚህ መሀል ላይ ለአልዓዛር እንግዲህ ግራ ገብቶታል። እንዴት ላድርግ? የተኛው ልስማ? በማን በኩል ነው የሚሆነው? ለማን ሊሆን ለማን? በቃ እንደዚህ እና ከባድ ነው። እና ውድ ቤተሰቦቼ ይቅርታውን እኔ አልቀበልም። አንዳንድ ጊዜ ከምላስ ላይ ማምታት ይሻላል። ምክንያቱም ምላስ አጥንቱን አይሰብርም፣ አጥንት የለውም፣ ግን ከባድ ነው።